ነገርኩ እኮ አንተ አትሰማኝም እንዴ? ትህትና የት እንደምትገኝ አላውቅም አልኩ። ችግር የለውም እንግዲህ ጓደኛህን ወይኒ ቤት ሄደህ ለመጠየቅ ተዘጋጅ። ወይኔ ሞገስ ምንድነው ያደረገው? ሞገስ ምንድነው ያደረገው? ምንድነው የሰራው? አንተ ቆይ ይሄን በምን አወቅ? እንዴ አሁን እኮ ዝና ጠበቃውን ስትገል የሚያሳይ ቪዲዮ ላከልኝ። ሞገስ ምንድነው ያደረገው? ይኸውልህ መድብል ለዚህ ሁሉ ተጠያቂዋ ያቺ ማህሌት ናት። ያቺ ማህሌት ምን? እርግጠኛ ነኝ እሷ ናት የምንኖርበትን ሰፈር የነገረችው እያልኩ ነው። በቃ እሷ ክፉ የሆነ ነገር ላይ ባጠቃላይ አጠፋ ማለት ነው። ምን አይነት ተፈጥሮ ነው ያላት? ቆይ እሺ ከኔ ምንድነው የምፈልገው? ካሞን ሞገስ አሁን የጥያቄ ውስጥ የሚገባ ጉዳይ ነው። ካንተማ ምን እንደምፈልግበት ትክክል ታውቃለህ። ስማ ሉላን ከሆነ መቼም ባታስበው መልካም ነው። እሺ እንግዲያውስ ቀጣይ ህይወት ወይኒ ስለሚሆን አጠገብ ያለችው ሴት ተሰናበታት። ቆይ ምን እያለ ነው? በቪዲዮ ፈንታ ሉላን ካልሰጠኝ እያለ ነው? ሄሎ ሄሎ ሄሎ፣ ፈጣሪ ልሳንን ይዝጋው። እሺ ተረጋጋ ሞገስ እባክህ። እኔ አንተ እስር ቤት እንድትገባብኝ አልፈልግም። ይኸውልሽ አንቺን አሳልፌ ለዛ ወሬ ከምሰጥ አይደለም መታሰር ሞቴን እመርጣለሁ። እኔ ደግሞ አንተ ምንም እንድትሆንብኝ አልፈልግም። ምን ማለልሽ ሉላዬ? አዎ ይሄ ነገር ወጥመድ እንደሆነ ነው የሚሰማኝ። ደግሞ መድብል ነገሮቹን እስኪያጣራ እስኪያረጋግጥና እስኪነግረን ድረስ በትዕግስት እዚህ መቆየት አለ። እርግጠኛ ነኝ እነዚህና ሌላ ጨዋታ ጀምሮ ነው የሚሆነው። ሞገስ ነፃ ባወጡ ቅድስት ደግሞ ሞገስ እንዴት ነው ነፃ የሚወጣው? ዝና ይሄን ጨዋታ ለምን አስጀመረውና አሁን ደግሞ ለምን ነፃ ያወጣል? ሳይሽ ግን ሴተኛ ዳሪ ትመስኛለሽ። እኛስ እንደዛ ተባልን። ቆይ ወንዶቹ ምን ሊባሉ ነው? ወንደኛ ዳሪ ተከታይኛ ልጅ ሰው በሙሉ ትከታያለሽ ማለት ነው። ያው ሴት አይደለሽ ምን ታደርጊኛለሽ? ምስኪን ነገር ነሽ ማለት ነው። ለማንኛውም ነሽ በቃ ነይ እንሂድ፣ ያለኝን ተካፍለን እንበላለን። ጠበቃው ቤት ሄጄ ነበር። እሺ ምን አገኘ? በጣም ያሳዝናል። ድንኳን ተጥሏል። ገብቻ አንዳንድ ነገሮችን ቼክ ለማድረግ ሞከር። ብሩኬ ነገሩን ሳይሆን አይቀርም። አሁን የተፈጠረው ችግር የዝና ልብ ጮቤ እንድትረግጥ አድርጓታል ማለት ነው። እነ ብሩክና እነ መድብል ደግሞ በጣም እንዲጨነቁ አድርጓቸዋል። ዝና አሁን ላይ በተፈጠረው ችግር ሞገስ ጠበቃውን ገሏል በተባለው ነገርና በቀረጸው ቪዲዮ ሁለት ነገር ነው የሚፈልገው። ከመድብል ትህትና የት እንዳለች እንዲነግረው ይፈልጋል። ከሞገስ ደግሞ ሉላን እንዲሰጠው ይፈልጋል ማለት ነው። እዚህ ጋር ሞገስና እነ መድብል ምንም አማራጭ የላቸውምና በጣም ተጨንቋል። ይሄንን ነገር እንዴት እንደሚያደርጉ በጣም ግራ ተጋብቷል ማለት ነው። ሞገስ ደግሞ አሁን ላይ እየመረጠ ያለው ሉላን ላንተ ከምሰጣት እድሜ ልኬን እስር ቤት ገብቼ በበሰብስ ይሻለኛል የሚለውን ነገር እየመረጠ ነውና ዝና ደግሞ ይሄንን ቪዲዮ ወደ ህግ ቦታ ወስዶ ሞገስ እስር ቤት እንዲገባ አይፈልግም። ያው ሞገስ እስር ቤት ከገባ እሱ እዚህ ጋር ምንም የሚጠቀሙ ነገር የለም፣ ምንም የሚያገኘው ነገር ስላሌለ ይሄንን ቪዲዮ በቀጥታ ወደ ህግ ቦታ መውሰድ አይፈልግም። በዚህ ቪዲዮ እያስፈራራ ሞገስ ሉላን እንዲሰጠውና ከዛም በኋላ ቪዲዮውን ያጠፋለታል። ያንን ነገር ነው አሁን ላይ እያሰበ ያለው ማለት ነው። ሉላ ደግሞ እያለች ያለችው አንተ እስር ቤት እንድትገባብኝ አልፈልግም ብላለችና ምናልባት ሞገስ እስር ቤት ከሚገባ ሉላ እዚህ ጋር ራሷን አሳልፋ ለዝና ሰታ ሞገስ ነፃ እንዲወጣ ታደርጋለች የሚለው ነገር አሁንም ጥርጣሬ የሚፈጥር ነገር ነው ማለት ነው። እሷ ያንን ነገር ላድርግና አንተ ነፃ ላውጣ ብትለው ራሱ ሞገስ በጭራሽ ይሄንን ነገር እሺ ሊላት አይችልም ማለት ነው። ግን ደግሞ ሉላ እንደ ሐሳብ ታነሳለች ብለን ልንጠረጥር የምንችለው ይሄንን ነገር አሁን ዝና እየጠየቀን ያለውን ነገር ሉላን ስጠኝ የሚለውን ነገር እሱ ጋር ሄጄ ራሴ ለሱ አሳልፌ እሰጣለሁ። ከዛም በኋላ አንተና መድብል ብሩክ ሆናችሁ ቀስ ብላችሁ እኔን ነፃ የምታወጡበት። በእርግጥ እዛ ጋር ዝና ቪዲዮውን አጠፋልሃለሁ ሉላን ከሰጠኸኝ ስለሚለው ምናልባት ቪዲዮውን ላያጠፋለት ይችላል፣ ቃሉ ላይጠብቅ ይችላል ማለት ነው። ለምን ከተባለ ይሄ ቪዲዮ አንድ ቀን ይጠቅመኛል፣ የሆነ ችግር ከተፈጠረ ደግሞ በዚህ ቪዲዮ ደግሜ አስፈራራውና የምፈልገውን ነገር አስደርጋለሁ ማለቱ ስለማይቀር ይሄንን ቪዲዮ ሊያጠፋላቸው አይችልም ማለት ነው። በእርግጥ ሉላን ብቻ ሳይሆን አሁን በዚህ ቪዲዮ መድብልን አስፈራርቶ ትህትና የት እንዳለች እንዲነግረው ይፈልጋል። መድብል ደግሞ ትህትና የት እንዳለች አያውቅም፣ እስካሁን ድረስም አልደወለችለትምና ዝና ደግሞ ይሄንን ነገር ሊያመን አልቻለም
አልቻለም ማለት ነው። በእርግጥ ባለፈው ካሌብ ሲያወራ የነበረው ለዝና ደውሎ ሰውየው ሊሞት ነው፣ ከዚህም በኋላ ኩላሊት ቢሰጠው ራሱ ሰውየው የመዳን ተስፋ የለውም ሲል ነበርና አሁን ደግሞ መልሶ ለምን ትህትናን ከየትም ፈልጋ አምጣት የሰውየው ቤተሰቦች እኛ ያታለናችሁ መስሏቸዋል የሚለውን ነገር ነው አሁን ላይ ለዝና እየነገረ ያለው ማለት ነው። ለምን ከተባለ በትህትና ኩላሊት ክፍያውን ቅድሚያ ስለተቀበሉ ነው አሁን ላይ ከሰውየው ጋር ሌላ ሰጣ ገባ ውስጥ እየገቡ ያሉ ማለት ነው። እኛን አታላችሁ ገንዘባችንን ወሰዳችሁ የሚለው ነገር እየጠየቋቸው ስለሆነ ይሄ ነገር ደግሞ ካሌብን እያናደደው ነው። ይሄ ስህተት የተፈጠረው በአንተ ምክንያት ነው፣ አንተ ራስህ ትወጣዋለህ ብሎ ከአሁኑ ዝና ላይ እየዛተ ነውና ዝና ደግሞ አሁን ድጋሚ ትህትናን አግኝቶ ለካሌብ መስጠት ወይ ደግሞ ለሰውየው እዛ ጋር ትሰጥ የሚለውን ነገር የፈለገው ከካሌብ ጋር ያለው ነገር እንዳይበላሽበት በእነሱ መሃል ምንም አይነት ችግር እንዳይፈጠር ስለሚፈልግ ነው አሁን ላይ ትህትናንም እየፈለጋት ያለው ማለት ነው። ከዚህም በኋላ ትህትናን ያገኛታል ወይስ አያገኛትም የሚለው ነገር ባይታወቅም ግን ደግሞ ባለፈው እንዳየ ነው እና አብርሽ ቤት ሄዶ ለሁለተኛ ጊዜ እሷን ፈልጎ አቷት ነበርና ምናልባት አሁን ላይ ትህትና እያወራች ያለችው ነገር አለ። ባለፈው መድብል የራሱን ህይወት አደጋ ላይ ጥሎ እሷን ነፃ ስላወጣት አሁን ላይ መድብልን ፈልጋ ማመስገን ትፈልጋለች። ስልኩን አለኝ ደውዬለት እሱ ጋር እንሄዳለን የሚለውን ነገር እያሰበች ነውና ምናልባት ከአብርሽ ጋር መድብልን ፍለጋ ወጣ እነ መድብል አካባቢ ድንገት ከታየች ዝና ከዛም በኋላ ደግሞ እሷን ማሳደድ የሚለውን ነገር ሊቀጥልበት ይችላል ማለት ነው። በተለይ ከአብርሽ ጋር ታይታለች የሚለውን ነገር የሆነ ሰው ይሄንን ነገር ለዝና ከነገረው በቀጥታ እነ አብርሽ ቤት ሄዶ በድጋሚ አሁንም እነሱን እያስጨነቀ ትህትና የት ነው ያለችው? ቀጥ ብላችሁ እሷን አምጧት የሚለውን ነገር ያንን ነገር ማድረጉ አይቀርም ማለት ነው። ሌላው ነገር ደግሞ እነ መድብልና ብሩክ የጀመሩት ክስ አለ እዛ ጋር ዝናንና ካሌብን እስር ቤት ማስገባት የሚለውን ነገር አሁን ላይ ያንን ነገር የሚያደርጉ አይመስልም ማለት ነው። ጓደኛቸው ለነሱ ብሎ ከዚህ በፊት ብዙ ጊዜ አደጋ ውስጥ የገባው ሞገስ አሁን ደግሞ እሱ አደጋ ውስጥ ገብቷልና እሱ እዛ አደጋ ውስጥ ገብቶ እዚህ ጋር ደግሞ እነሱ ከነዝና ጋር ሌላ ሰጣ ገባ ውስጥ እነሱን እንከሳለን፣ እነሱን እስር ቤት እናስገባለን የሚለውን ነገር እንደዚህ አይነት ነገር ውስጥ መግባት ስለማይፈልጉ ክሱም ለተወሰነ ጊዜ መቅረቱ የማይቀር ነገር ነው ማለት ነው። አሁን ላይ እነሱ የሚያስቡት እንዴት አድርገን ሞገስን ነፃ እናውጣ የሚለውን ነገር ነው እነሱ የሚያስቡት። መድብል በርግጥ የጠበቃው ቤተሰቦች ጋር ሄዶ ጠበቃው እውነት ሞቷል ወይስ አልሞተም የሚለውን ነገር አረጋግጦ መጥቷል ማለት ነው። ሞገስ አሁን ላይ የሚያውቀው ጠበቃውን እሱ እንደገደለው ነው። በርግጥ እዛ ጋር እንዳየ ነው ጥይቱ ትንሽ ነበር ጠበቃውን የነካቸውና ጠበቃው ወዲያውኑ ነበር ሞገስ ከዛ እንደሮጠ የነቃውና ይሄንን ነገር ያደረገው ዝና ነው። እዛ ጋር ጠበቃውን አፍኖ ጠበቃው እንዲሞት ያደረገው ማለት ነው። ይሄንን ደግሞ የሚያረጋግጥ ምንም ነገር የለም። እዛ ጋር ዝና ጠበቃውን አፍኖ ሲገል አንድም ያየው ሰው የለምና እዛ ቪዲዮ ላይ የሚታየው ከሞገስ ጋር ሲታገሉ ሽጉጧ ተተኩሳ ሞገስ ተኩሶ ጠበቃው እንደወደቀ ነው እንጂ እዚህ ጋር ዝና አፍኖ እሱን ሲገል ምንም የሚያሳይ ነገር የለምና ምናልባት አንድ ሰው ከሩቅ ተደብቆ ይሄንን ነገር ካየና ከጊዜ በኋላ ይሄ ሰው ደግሞ ብቅ ብሎ ይሄንን ነገር ዝና እንደዚህ ሲያደርግ አይቻሉ የሚለውን ነገር ካወጣና እዛ ጋር ሞገስን ነፃ ካወጡት ነው እንጂ አሁን ላይ ሞገስ የሰው ህይወት በማጥፋቱ የሚጠየቅበት እድል በጣም ሰፊ ነው ማለት ነው። እዚህ ጋር ምንም ማስረጃ አያስፈልግም። እዛው ቪዲዮ ላይ ያለውን ነገር አይቶ ሞገስን ወደ ወህኒ ቤት ማስገባት ነው ማለት ነው። ሌላው ነገር ደግሞ የአሻራ ምርመራ የሚባል ነገር ምናምን ቢኖር ጠበቃው ከመቀበሩ በፊት አስክሬኑ ላይ የአሻራ ምርመራ ቢደረግ ኖሮ ምናልባትም የዝና አሻራ እሱ ላይም ሊገኝ ይችል ነበር ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነው። አሁን ላይ ስለተፈጠረው ነገር የዚህ ሁሉ ነገር መነሻ ማህሌት ነችና ሞገስ ይሄንን ነገር ተረድቷል። የዛን ቀን ማህሌት እነሱን አይታ እነሱን ባትከተላቸውና እነሱ ያሉበትን አካባቢ ለዝና ባትናገር ኖሮ ይሄ ችግር ባልተፈጠረ ነበር ማለት ነው። ግን ደግሞ እሷ ያሰበችው ያን ሚስጥር ለዝና ከተናገርኩ ዝና ይቅር ይለኛል እናም ደግሞ የወሰደብኝ ገንዘብ ይመልስልኛል ብላ አስባ ነበር። ዝና ደግሞ ያንን ነገር አላደረገላትም። ጭራሽ እንደውም ስልኩን ዘግቶባት ነበር። እሷ ያቀበለችውን መረጃ ወደ መጠቀም የዞሮ ማለት ነው። ማህሌት ደግሞ አሁን ላይ ዝና እዛ ጋር እንደተመኘላት አንቺ ጎዳና ትወርቂያለሽ፣ ገንዳ ለገንዳ እየዞርሽ ትርፍራፊ እየፈለግሽ ትበያለሽ የሚለውን ነገር ያ ህይወት ላይ ወድቃለችና ግን ደግሞ ቢሆንም አሁን ላይ አንድ ሰው ያገኘች ይመስላል ማለት ነው። የሆነች ሴት እሷን ይዛ ወደ ቤት ሄዳለችና ያቺ ሴት ደግሞ መንገድ ላይ ማታ ማታ የሚቆሙ ሴቶች እንደዚህ አይነት ስራ ነው የምትሰራውና ቀጣይ የማህሌት ህይወት ደግሞ ወደዛ እንደሚሆን ግልጽ ነው ማለት ነው። ልጅቷ እዛ ጋር ስትናገር እንደነበረው ወደ ቤቴ እንሂድና አብረን ቤት ያለውን ነገር እንበላለን፣ አብረን እንተጋግዛለን የሚለውን ነገር ነግራ
ትነግራታለችና ቀጣይ ላይ ደግሞ ከአንድ ከሁለት ቀን በኋላ ማህሌትን ልትላት የምትችለው አንቺ ውጪና እንደኔ ስሪ ውጪና መንገድ ላይ ቁሚ የሚለውን ነገር ልትመክራት ትችላለችና ማህሌት ደግሞ ችግር ከጸናባት ያንን ነገር እንደምታደርግ ግልጽ ነው ማለት ነው። ያ ደግሞ ህይወቷን የምታበላሽበት ህይወቷን ሌላ አቅጣጫ የምታዚዝበት ሌላኛው ስህተት ይሆናል ማለት ነው። ሌላው ነገር ደግሞ ስለ ደላላው መርዞና ስለ ኤፍራታ ነው። ደላላው መርዞ ዛሬ ስህተት የሰራ ይመስላል ማለት ነው። ከዚህ በፊት ኤፍራታ ለሱ ከምታሳያቸው አንዳንድ ቃላቶች ወይ ደግሞ ለሱ ከምታሳያቸው የፊት ሪያክሽን እና ለሱ ከምትመልሰላቸው አንዳንድ መልሶች አንጻር እቺ ኤፍራታ ደላላው መርዞን ትወደዋለች፣ እሱ ለህይወቷ ትፈልጋለች የሚለው ነገር ትንሽ አጠራጥሮ ነበር። ዛሬ ደግሞ ደላላው መርዞ የተናገረው ነገር ምናልባትም የሱ ፍቅር እውነት እንዳልሆነ አንዱ ማሳያ ነው ማለት ነው። አንድ ሰው የሚወዳትን ሴት የሚያፈቅራትን ሴት ለህይወት የሚመኛትን ሴት የሆነ ከውጭ የመጣ ሰው አለ ማህፀንሽን ለሱ እናከራይና ከዛን ገንዘብ እናገኝ ህይወታችንም ይለወጣል የሚለውን ነገር እንደዚህ አይነት ነገር ማሰቡ ምናልባት ኤፍራታን አይወዳትም ሊያስብልም ይችላል ማለት ነው። አንድ ሰው አንድን ሴት ካፈቀረ እሷን የሚወዳት ከሆነ ሌላ ሰው እንዲነካበት እንኳን አይፈልግም እንጂ እዚህ ጋር አንድ ሀብታም ጋር ሂጂና ማህፀንሽን ለሱ አከራይተን አንቺ ለሱ ልጅ አርግዘሽ ከዛም በኋላ ለሱ ልጅ ትወልጃለሽ፣ እኛ ደግሞ በዛ ፋንታ ገንዘብ ይከፍለናል፣ በዛ ገንዘብ ህይወታችን ይቀየራል የሚለውን ነገር ይሄንን ነገር ማሰቡ ትልቅ ስህተት ነው። እናም ደግሞ ከኤፍራታ ጋር እሱን አስቀይሞታል ማለት ነው። ከዚህም በኋላ ኤፍራታ ለሱ ይቅርታ አድርጋለት አብሮ ይቀጥላሉ የሚለው ነገር አሁን ላይ ጥያቄ ውስጥ የገባ ይመስላል ማለት ነው። እሷ ይሄን ነገር እንደነገራት ነበር ወዲያው ተጸይፋ ወዲያው እሱ ላይ ተቀይራ ከኔ ቤት ውጣ ብላ እንደ ማህሌት ያባረረችው ማለት ነው። ከዚህም በኋላ እንዴት አድርጎ ኤፍራታን ይቅርታ እንደሚጠይቃትና እንዴት ወደ እሷ እንደሚመለስ ባይታወቅም ከዚህ በኋላ ነገሮች ሁሉ ለደላላው መርዞ ከባድ ይሆናሉ ማለት ነው።